ለብቻችሁ በር ዘግታችሁ የምታለቅሱበትን ጉዳይ የስውሯ ማርያም ዛሬ እንባችሁን ትጥረግላችሁ። ለቅሶ ከቤታችሁ ታስወግድላችሁ። እንባ ከቤታችሁ ታስወግድላችሁ። ትዳር ይዣለሁ ግን ልጅ የለኝም። ምን የለኝም? ግዴላችሁም እስቲ ልጅ የለኝም በሉ። ትዳር ውስጥ ልጅ በማጣት ያለው ፈተና ከባድ ነው ወገኖቼ። የትኛው በር ይከፈት ስላችሁ ግማሻችሁ የጤና አላችሁ፣ ግማሻችሁ የበረከት አላችሁ፣ ግማሻችሁ የትዳር አላችሁ፣ ግማሻችሁ የልጅ አላችሁ። የደስታውንም በር ይክፈትልን፣ እየነደደ ያለውንም እሳት ያጥፋልን። መዝሙር 101 ቁጥር 2 ላይ እንዲህ የሚል ቃል እናነባለን። ማይዜ ተመጽሐቤ ይለዋል፣ ወደ እኔ መቼ ትመጣለህ ይለዋል። እስቲ ሁላችሁም ጠይቁት እስቲ እግዚአብሔር ወደ እኔ በሉ፣ መቼ ትመጣለህ? መዝሙር 56 ቁጥር 3 ላይ መልሱን ይመልሳል። ምን ብሎ? እምነቴን በአንተ ላይ አደርጋለሁ በእግዚአብሔር ታምኛለሁና አልፈራም ይላል። እስቲ በእግዚአብሔር ታምኛለሁ በሉ። ምን አለ? ምን አለለም? አልፈራም። አምላክሽ አያድንሽም ይሉኛል፣ አንተ ግን መጠጊያዬ ነህ። አንተን ተጠግቻለሁና ከጠላት አመልጣለሁ ይላል ዳዊት። እግዚአብሔርን ተጠጋችሁ ከጠላት ዳናችሁ። ድንግል ማርያምን ተጠጋችኋት፣ ያውም ታምረኛዋን የስውሯን ማርያም። እዚህ እንኳን ያዛኝቷ የእናታችን ድንግል ማርያም ስዕል ነው። እንዴት እንደሚያምር ይታያችኋል አይደል? ከፊት ለፊት ያላችሁ አንድ ስዕል ነው ማስታውሳችሁ። ከኔ ጋር ናችሁ? ስዕሉ እዚህ ጋር የለም፣ በህሊናችሁ ውስጥ ግን አስታውሱት። መድኃኔ ዓለም የማርያም ልጅ በር እያንኳኳ ምን እያንኳኳ? ምን እያንኳኳ? ዳዊት የጠየቀው ጥያቄ መቼ ትመጣለህ ነው ያለው። እሱ ግን ምን እያደረገ ነው? መድኃኔ ዓለም የእናቴ ልጅ መድኃኔ ዓለምማ ከእናቱ ጋር መጥቶ ነበረ። በሚልኪያስ እንዲህ ብሏቸዋል፣ አፍቀርኩክሙ አላቸው፣ ወድጃችኋለሁ አላቸው። እስቲ በሉ እናንተ ወንዶች አትሸነግሉ ሴቶቹን። እንደው እህል ይበላልኝ ውሃ ባፊ አልዞረም፣ ሰማይ ሊደፋብኝ ነው አንቺን ካልሰማው ካላየው ካላገኘው እያላችሁ አትደልሏቸው። የሰው ልብ ደግሞ አታንጠልጡ። ማታገቧቸውን ስሙ እናገባለን እያላችሁ ድንግል ማርያም እንዳታሳዝኑ ነግሬያችኋለሁ። ለቃል ርደት ለስጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን